ከሰጡ ሳሚና ሱራፌል ለኛ እንደማይፈልጉልኝ በጣም እርግጠኛ ነኝ። እኔ አሁንስ የፈራሁት እንደዚህ እንዳንተ ሽምድምድ አድርገው እንዳያስቀሩኝ ነው። ብቻ በእኔ እየተመካሽ እንዳይሆን ሆነ። ከጠላችን ቆይታለች። እባክሽ ሱራፌል ካልጠላሽኝ እኔና መኝታ ቤት እንሂድና አብረን ተኛ። በያ ምትወጂን ከሆነ የቀድሞ ፈገግታሽን አሳይኝ። እኔ ስለደከመኝ ገብቼ መተኛት አለብኝ። እጄ ልቀቀኝ። የት እንደሚጣፍጠኝ ብታይ። አሁኑኑ ገንዘቡን ትራንስፈር ታደርግልኛለሽ። አፍጥኝ። ምን ማለት ነው? ያለሽን ገንዘብ በሙሉ ማለት? እኔ እኮ አንተ የምትለውን ያህል ገንዘብ ራሱ የለኝም። መኪናው ራሱ የኪራይ ነው። ትሰሚኛለሽ? ቤዛ ተእግታ ልታመልጥ ትችላለች። ነገር ግን በአሳዛኝ ሁኔታ የመኪና አደጋ ደርሶ የሉላ አክስት ሁሉን ነገር መናገርና እውነቱ መውጣት አለበት፣ እውነቱን ተናግረን ራሳችን ሰላም መፍጠር አለብን እያለች ለሉላ እያስረዳች ትገኛለች። ሉላ ግን በፍጹም ይህ ነገር አይሆንም እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ቤዛ ድራማ ክፍል 64ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ሉላና ቤዛ እየተያዩ ነበር ያለቀው። ቤዛም እንግዲህ ማናት ምንድናት ስትል ጠይቃ ነበረ። እህቴ እያለችም እንግዲህ ሉላ ስትጠራ ሰምተናል። የምን እህት ምን እያለች ነው ማናት በማለት ድጋሚ ቤዛን ቲጅን ጠይቃ ነበረ። ቲጅም አንቺ ስትወለጂ መንትያ እህትሽ አብራሽ የተወለደችው ልበልሽ በማለት ትነግራታለች። ሂዱ አሁን ውሰዱልኝ በማለት እንግዲህ ቤዛ ቶሎ እንድትወሰድ ያደርጓታል። ማለትም ሉላ ከተያዩ በኋላም እንግዲህ ሉላን ወደ ውጭ ታስወጣታለች። ምንድነው እየተፈጠረ ያለው ነገር? የእውነት እህቴ ናት እያለች እንግዲህ ቤዛ በመፍራትና በመንቀጥቀጥ ብቻዋን እያወራች ነበረ። ሳሚም እንግዲህ በስተመጨረሻ ለሉሲ ቀለበት አድርጎላታል። ሉሲም እጅግ በጣም ደስተኛ ሆናለች። ሱራፌልና ሳሚም ቲጅን ምን እናድርጋት እያሉ እየተመካከሩ ይገኛሉ። አይዞህ በእኔ ጣለው አለቃትም በማለት እንግዲህ እኔ እንደምን ቢያስፈራርቼ እንድትናገር አድርጋታለሁ በማለት ሳሚ አቅዶ ተነስቶ ነበረ። ቲጅንም አግኝቷት ነበረ። የት ነው ያደረግሻት? ቤዛን ምንድነው ያደረግሻት? የት ነው ያረግሻት? ለምንድነው በአንቺ ቁጥጥር ስር የሆነችው? ስለዚህ እውነቱን ነገር ትናገሪያለሽ እያላት ይገኛል። መንገድ ላይ ያስቆሙ። ቲጅም እኔ ምንም አላደረግኳትም፣ ቤዛም አለች እኔ ምንም አላጠፋውም፣ እባክህ ልቀቀኝ እያለች ብትገኝም ሳሚ ግን በጭራሽ አልለቅሽም፣ እሺ አሁን አካውንትሽ ላይ ያለውን ብር በሙሉ አምጪ በማለትም ጠይቋት ነበረ። እሷም አረኔ ምንም ብር የለኝም፣ ያለውን ግን እሰጥሃለሁ፣ ግን ምንም አታድርገኝ፣ ልቀቀኝ፣ ምን እኮ ምንም የለኝም፣ መኪናውም ኮንትራት ነው፣ እባክህን እያለች እየተማጸነች ትገኛለች። እሱ ግን ትዝ አይልሽም የሉሲን እጅ ያ ክፉ ጓደኛሽ እንደዚህ ቆርጦ ነበረ የላከና ያስደነገጠኝ በማለት ይነግራታል። እሷም እባክን እኔም ከሱ ጋር የምሰራው ስራ የለኝም፣ እባክን ልቀቀኝ እያለች ስትማጸን፣ እሱ ግን አልለቅሽም፣ አሁን ገንዘቡን ታመጫለሽ፣ ቤዛ ያለችበትን ትናገሪያለሽ በማለት ይነግራታል። እሷ ግን ልትናገር ፍቃደኛ አይደለችም። ቤዛም አለች ነው የምትለው፣ ሌላውም ደግሞ ልትናገር ፍቃደኛ አይደለችም። ሳሚም እጅሽን ቆርጬ ነው የሚያስይዝሽ፣ ስለዚህ ተናገሪ እያላት እንግዲህ እጇን እየቆረጠ ያሳየናል። ሱራፌልም ግራ ቢጋባ እባክሽ ምን እንዳደረግሻት ንገሪኝ እያለ እየደጋገመ ይጠይቃታል። እሷ ግን ልትነግረው ፈቃደኛ አይደለችም። ጭራሽ አሁንማ መጠጥም ጀምሯል፣ ሁሉም ነገር እያስጠላኝ ነው፣ ራሴ ሊፈነዳ ነው እያለ ነው። የሉላ አክስትም እውነቱን ተናግረን በቃ ሁሉም ሰላም ይሁን፣ ቲጂ አሰቧ ሲሳካላት እንዲሁ ቁጭ ብለን ማየት የለብንም፣ እኛም እኮ እሷን ተከትለን ክፉ ሰዎች ሆንን እያለች ትገኛለች። እንደዚህም እያለች ስታወራ እንግዲህ ሱራፌል ከውጪ ያዳምጣል። ማለት የምን እህት ነው የምታወሩት በማለት ጠይቀው ነበረ። አዎ ውሸት ነው፣
በማለት ነገሩን እንድትናገር ስትል መድኃኒትሽ ደርሷል ለመዳሽ ልውሰጂ በማለት እንግዲህ ሉላ ይዛት ወደ ውስጥ ትገባለች። እኔ ሁሉም ነገር አሁን ደክሞኛል፣ ለዛች ብዬ ነገሮች ሁሉ ሲበለሻሹ ቆሚያ ላይም፣ ስለዚህ ሁሉም ነገር ያለውን ለሱራፌል እንነግረዋለን በማለት እንግዲህ የሉላ አክስት እያሰበች ትገኛለች። ሉላም ለኔ ቆይ ማን የሚያስብልኝ እህቴ ሳታሳዝንሽም ወይ አንቺስ እዚህ ጋር ምን እንድትታከሚ ነው? ለምን አለበት ለኔም ብታስቡልኝ እያለች እየወቀሰች ትገኛለች። እኔ በጭራሽ አልታከምም፣ እንደማልታከም ለሱራፌል ነግሬዋለሁኝ። ስለዚህ አሁን ላይ መናገር አለብን በማለት እንግዲህ ቆርጣ ተነስታለች። የሉላ አክስት እውነት ነው ቢናገሩ ምናልባት አንድ መላ አይታጠም ነበረ። ቤዛ የምትገኝበትን ነገር ሊፈጥር ይችል ነበረ። ነገር ግን አሁን ቤዛ ያው ብርቱካን እየላጠ ነበረ አጋጇ። ሽንት መጣ ብትለውም ሊፈታት አልቻለም ነበር። ነገር ግን ስልክ ሲደወልለት ስልክ ለማውራት ወደ ውጭ ሲወጣ የብርቱካኑ ቢላ ወንበር ላይ ቁጭ ብሎ ስለነበረ ቀስ ብላ በመውሰድ እንግዲህ ገመዶቹ የታሰሩባትን ገመዶች ፈታታ ለማምለጥ ትችላለች። ነገር ግን እሱ ከኋላ እየተከተላት ነበረ። ሱራፌልም ስደውልለት አላነሳም ማለት፣ ምክንያቱም ስልኩ ቻርጅ ላይ ነበረ። የሉላ አክስት ግን አንስተው ነበረ። ሱራፌል እባክህ ቤዛ ነኝ፣ ስልኩን አንሳው፣ የት ያለው እያለች እየጠየቀች ሳለ ሰውዬው ሲመጣባት እንደገና ጥላው ትሮጣለች። ልክ እየሮጠች ስትሄድ የመኪና አደጋ ይደርስባታል። ምናልባት አሁን ላይ የመኪና አደጋው የከፋ ችግር ካደረሰባት የማስታወስ ችሎታ ምናልባት እንዲያሳጣት ተስፋ እናደርጋለን። ምክንያቱም የማስታወስ ችሎታውን ታሳጣት በቃ ሱራፌልን ማታቀውም የተፈጠረውን ማታቅም፣ ሌላው ቢቀር ወዳጁና ጠላቷን ማወቅ አትችልም። ስለዚህ ያ ደግሞ ለቤዛ እጅግ ጉዳት አለው። እንደገና ደግሞ ለሱራፌልም እየባሰ በቃ ከችግሩ ላይ ችግር ነው የሚደረብበት። ቲጂ እንግዲህ ዛሬም ከስህተቷ አትማርም። እንደዚህ ክፉ ነገር እንኳ ቢያደርጉባትም እሷ ግን ጭራሽ ሮቤልን ቤት ልትጋብዘው ነበረ፣ ማለትም ሉላ ጋር ማለት ነው። ነገር ግን ሱራፌል በጭራሽ አይሆንም ይመጣና አለቅሽም በማለት እንግዲህ ሲዝትባት ራቱ እንደቀረ ነበረ ለዶክተሩ መድኃኒት የነገረችው። የዛሬ አመት የጀመርሽው ነገር እስኪ አሁን ቶሎ ጨርሽው እያላት ይገኛል። እሱም ያም ደግሞ ምንድነው ቤዛን ከህይወት አጥፊያት የሚል መረጃ ነው። እንግዲህ ቤዛ በመኪና አደጋው ትጎዳ ይሆን ወይንስ ትድን ይሆን? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።